መስመሩን እንግዲህ አንተ አብዛኞቹ የሙዚቃ አድማጮች በፖስተርም ላይ ይሁን በካሴት ከቨር ላይ ግጥም ቴዎድሮስ ካሳሁን ዜማ እንደዚህ የተባለ በብዛት ስምህ ወጥቷል። በኋላ እንደገና በዚሁ መጣህ ደግሞ አሁን ግጥምና ዜማ ትሰራለህ። ለነማን ነው እስካሁን ድረስ ያንተ ድርሰቶች የሰሩ ድምጻዮች እንደማን ናቸው? ዘፈኖቹ በጥቂቱ እንደው በመጀመሪያ እኔ ዘፋኝ መሆን ነበር በጣም የምፈልገው። እግዚአብሔር ይመስገን ያው እንግዲህ መስመሩን ይዟል። አዎ ይመስለኛል። እና ዜማና ግጥም ለራሴ ነበር ማዘጋጀው። በኋላ እንዳጋጣሚ ለመጀመሪያ ጊዜ ለዳዊት መለሰ ሂልተን ሆቴል በሌላ ስራ ላይ ተገናኝተን እንዳጋጣሚ ስራልኝ ሲለኝ ካዘጋጀሁት ላይ አንዱን ሰጠሁት። ከዛ እንግዲህ ላፎንቴኖች ደግሞ እንደዚሁ ጠየቁኝ፣ ሰጠኋቸው። ከዛ ዜማና ግጥም ደራሲ የሚለው እየቀደመ መጣ። አሁን ቴዲ አፍሮ ያኔ ከህዝብ ጋር ሲተዋወቅ እንዲህ ነበር። የግጥም የዜማ አዘጋጅ፣ ዘፋኝ የመሆን ፍላጎት ነበረው። ነገር ግን በወቅቱ ገጣሚና የዜማ ደራሲ ነበር። ከህዝብ ጋር የሚተዋወቀው በዛው ነው። ከዛ በኋላ ግን ቀስ እያለ ወደ ሙዚቃው ገባ። እስከዚህ ሰዓት ድረስ ቴዲ አፍሮ ኖርማል ተራ ሰው ነበር። ድራቸው አብዛኛው የኔ ነው ይመስለኛል። ከ6 በላይ ስራዎች አሉት፣ ግጥምና ዜማ ናቸው። እንግዲህ ቴዲ አፍሮ በመቀጠል ከህዝብ ጋር የተዋወቀባቸውን ምርጥ የፍቅር የሙዚቃ ዘፈኖቹን ወደ ህዝብ ጆሮ ማድረስ ጀምሮ ነበር። ይህ እንግዲህ ከህዝብ ጋር የተዋወቀባቸው ምርጥ ሙዚቃዎቹ ናቸው። ህልማይቼ ማታ ከማዶ መስኩ ላይ ቁጭ ብለን ዋካው ሰፈቀን ስንወያይ የሚወድሽ ልቤ ገና አይቶሽ ሳይበቃው በእጆችሽ ደባብሰሽ ልታክፊ ስለነካው ምን አለ ባልነቃስ ከእንቅልፌ። እንግዲህ እስከዚህ ሰዓት ድረስ ቴዲ አፍሮ ኖርማል ሙዚቀኛ ነው። ኖርማል ማለት ከማንም ያልተለየ ጥሩ ድምጽ ያለው ጥሩ የዜማና የግጥም ደራሲ ዘፋኝ ነው። እዚህ ድረስ ቴዲ አፍሮ ዘፋኝ ነው። ሰዎች በሙዚቃው በስራዎቹ የሚወዱት የሚያከብሩት ዘፋኝ። ቴዲ አፍሮ ከዘፈኖቹ ወጣ ብሎ ማለትም ከተለመደው የፍቅር ዘፈን ወጣ ብሎ ፖለቲካዊ፣ ኢኮኖሚያዊና ታሪካዊ ነገሮችን ማነሳሳት የጀመረበት ሙዚቃዎቹ በህዝብ ዘንድ እጅግ ተቀባይ እንዲሆን አድርጎታል። ይህ የአብዛኞቹን ስሜት የኮረኮረ አብዛኞች በየቤታቸው የሚናገሩት የሚያወሩት፣ እሱ ግን በአደባባይ በግጥምና በዜማ አሳምሮ የህዝቡን ድምጽ ያወጣበት ስራዎቹ ነበሩ። እነዚህ ስራዎች ቴዲ አፍሮን በአንድ ሌቭል ወይንም ከነበረበት ከፍ አድርጎት ነበረ። ይህ እንግዲህ ቴዲ አፍሮ ከኖርማል የፍቅር ዘፋኝነት ወደ አክቲቪስትነት የፖለቲካ ፊገር ወይንም ደግሞ ለየት ያለ የማህበረሰቡ አይከን እንዲሆን አድርጎት ነበር። ጉድጓድ ምሳ አብዮት ሞላችሁ የተማሪ ረሳ ያስተሰርያል 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 በ17 መርፌ በጠቀመው ቁምጣ ለለውጥ ያጎፈረው ሱፋን ላይ ሲወጣ እንግዲህ እቺ ሙዚቃ ጃ ያስተሰርያል በተለይ በ17 መርፌ የምትለዋ ስንኝ በአብዛኛው
ቴዲን አፍሮ እንደ ጀግና እንዲታይ ያደረገበት ስንኝና ሙዚቃ ነበር። ቴዲ አፍሮ ከተራ ዘፋኝነት ወደ ፖለቲካ አቀንቃኝነት ወይንም ወደ አክቲቪስትነት፣ የሰብአዊ መብት ተሟጋች፣ እንደ ጀግና ምሳሌ ይታይ ጀመር። ሙዚቃዎቹ በአብዛኛው ከፍቅሩ ይልቅ መልእክቶቹ ደግሞ የፖለቲካ መልእክት ያላቸው በመሆናቸውና በወቅቱ እንደዚህ አይነት የፖለቲካ አስተሳሰቦችን በአደባባይ መናገር በጣም ጀግንነት የሚጠይቅና ድፍረት የሚጠይቅ ስለነበር ቴዲ አፍሮን እንደ ጀግና እንደ አይከን መታየት ጀመረ። ቴዲ አፍሮ ከጀግንነትና ከአይከንነት መታየት በስተጀርባም እንዲሁም ትልቅ የሞራል ሰው ወይንም የሞራል ልዕልና ላይ የደረሰ አድርጎ መመልከት አንዱ አካሄድ ነበር። ቴዲ አፍሮ በብዙም በባህሪም የማይታማ ቁጥብና ስርዓት የነበረው ሙዚቀኛ ነበር። ስለዚህ ይህና የተለያዩ ምክንያቶች ቴዲን አፍሮ ከዘፋኝነት አስወጥተውት ወደ አክቲቪስትነት፣ ከአክቲቪስትነትም አስወጥተውት ትልቅ የሞራል ልዕልና ያለው ሙዚቀኛ አድርጎ መሳል በብዙ ደጋፊዎች ዘንድ የተለመደ ነበር። ይህ እንግዲህ ቴዲ አፍሮ የመጣበት የሄደበት አካሄድ ነው። ይስነቁስ እንጂ ለውጥ መቼ መጣ? ይቅር በለውና የበደለን ወቅሰን። ይህ ሁሉ አካሄዱ ግን ሙሉ ለሙሉ ድጋፍ ነበረው ማለት አልነበረም። ቴዲ አፍሮ በተወሰነም ደረጃ ወይም በብዛት ተቃዋሚዎቹን የሚያበሳጭ የሚያናድር ስራዎች አልነበሩትም ማለት አይደለም። ቴዲ አፍሮ ደጋፊ እንደነበረው ሁሉ በጣም ተቃዋሚዎች ነበሩት። ቴዲ አፍሮ በአብዛኛው የሚጫወታቸው ሙዚቃዎች ከአጼዎቹ ጋር የሚያገናኙ፣ ቴዲ አፍሮን የበፊትን ስርዓት የሚናፍቅ፣ የንጉሳዊ ስርዓትን የሚወድ እንዲሁም በአብዛኛው ወደ ሰሜኑ አካባቢ ያሉ ባህሎችን የሚያንጸባርቅ ሰው ነው በማለት ተቺዎቹ አብዝተው ይተቹታል። ነገር ግን ይህ በእንዲህ እንዳለ ቴዲ አፍሮ ደጋፊዎች ደግሞ ኢትዮጵያዊነትን የሚያቀነቅን፣ አንድነትን የሚያበረታታ ሲሉት፣ ሌሎቹ ደግሞ የቀደመችዋን ኢትዮጵያ የሚናፍቅ፣ የአጼዎቹን ኢትዮጵያ የሚወድ እንዲሁም ደግሞ በአብዛኛው ለሱ ኢትዮጵያ ማለት የሰሜኑ ማህበረሰብ ነው ብለው የሚተቹት ሰዎች አሉ። ይሁንና ቴዲ አፍሮ በአንድ ጎን ደጋፊዎች በአንድ ጎን ተቃዋሚዎች እንዳሉት የሚያሳዩ ድርጊቶች በተለያዩ ጊዜ ተፈጥረዋል። ከዚህ ውስጥ ከዓመታት በፊት በደሌ ቢራ ባዘጋጀው የሙዚቃ ኮንሰርት ላይ እነ ጥቁር ሰውን ለመስፈን በተለያዩ የኢትዮጵያ ክልሎች ለመስፈን ያዘጋጀውን ፕሮግራም እንዲሰርዝ ተገዶ ነበር። ይህም በነ ጃዋር ደጋፊነት ወይንም በነ ጃዋር አቀንቃኝነት የቴዲን አፍሮ ሙዚቃ ኮንሰርት እንዳይዘጋጅ አግደውት ነበር። ምክንያቱም በነ ጃዋር አስተሳሰብ ቴዲ አፍሮ የአንድ ወገን ወይንም የበፊቷን ኢትዮጵያ የሚወክል ሰው ነው ብለው ይተቹት ነበር። እንደዚህ አይነት የፖለቲካ ውጥረት ባለበት አገር ላይ እንዲህ አይነት የፖለቲካ ብጥብጥ ባለበት አገር ላይ የተፈጠረው ቴዲ አፍሮ በአንድ ጎን ሲደገፍ በሌላ ጎን ደግሞ ሲተች እየኖረም ያለ ሰው ነው። ቴዲ አፍሮ እንደ ሙዚቀኛ፣ ቴዲ አፍሮ እንደ አክቲቪስት፣ ቴዲ አፍሮ እንደ ሰብአዊ ሰው ብዙ ታግሏል። የራሱን ሙከራ ሄዷል። በአንድ ወቅት ቴዲ አፍሮ ስላለፈው ታሪክ ሲናገር ካለፈው ታሪክ በጎውን አውጥተን መልካሙን ነገር እያንጸባረቅን ብንሄድ ይሻለናል፣ መጥፎን ማውራት ጥቅም የለውም በማለት ስለ ታሪክ ያለውን አመለካከት ተናግሯል። ነገር ግን የእሱ ደጋፊዎችም ሆኑ ተቺዎች ሌላ የሚያቀርቡት ሀሳብ አለ። ተቺዎቹ ከሚናገሩት ውስጥ ቴዲ አፍሮ የሚያንጸባርቀው አስተሳሰቦች የነበረውን ታሪክ የሚሽር፣ እንዳልተፈጠሩ የሚረሳና በእሱ አስተሳሰብ የቀደመችው ኢትዮጵያ ገነት ምንም ነገር የሌለባት በጣም የምታምር አርጎ ይስላታል። ይህ ደግሞ የተጋነነና ከታሪክ እንዳንማር የሚያረገን አካሄድ ነው በማለት አጥብቆ የሚተቹትም አሉ። በተዘዋዋሪ ደጋፊዎቹ ደግሞ ይህ ትክክለኛ አካሄድ ነው፣ ታሪክን መመልከት ያለብን መልካሙን ነው፣ ከመልካሙ መማር፣ ካለፈውን ነገር ግን ወይንም መጥፎውን ነገር እየረሳን ጥሩን እያጎላን መሄድ አለብን የሚሉ ሰዎች አሉ። እንግዲህ ቴዲ አፍሮ በእነዚህ ሁለት አስተሳሰቦች ተወጥሮ ያለ ሙዚቀኛ ነው። እንግዲህ ቴዲ አፍሮ ኮንሰርት ሊያዘጋጅ ነው ወይንም አስቧል በተባለ ጊዜ ሁል ጊዜ ተቃውሞ ይገጥመዋል። ቴዲ አፍሮ እንደ ሌሎቹ ዘፋኞች የሚታይ ሰው አይደለም። ቴዲ አፍሮ ታዋቂ ሰው ብቻም አይደለም። ቴዲ አፍሮ የማህበረሰቡን ድምጽ፣ የማህበረሰቡን የታፈነ ድምጽ
ለማህበረሰቡ በራሱ የሚያቀርብለት አንድ ድምጻችን ነው ብለው የሚያምኑ አሉ። ደጋፊዎቹ በተለይ ቴዲ አፍሮ ከዘፋኝም ያለፈ ልዕልና ላይ የደረሰ ሰው ነው ብለው ያስቡታል። ቴዲ አፍሮ ኮንሰርት በሚያዘጋጅበት ጊዜ አገሪቷ በእንደዚህ አይነት ሁኔታ ውስጥ ባለችበት ሁኔታ ከቴዲ አፍሮ ይህንን አንጠብቅም የሚሉ ደጋፊዎች አሉ። ምክንያቱም ቴዲ አፍሮ በአእምሯቸው ወይንም በእነሱ አስተሳሰብ ከዘፋኝም ያለፈ ልዕልና ያለው ሰው አድርገው የሚስሉትም አሉ። ስለዚህም ቴዲ አፍሮ ኮንሰርትን አዘጋጃለሁ ሲል ሁለቴ ማሰብ እንዳለበት ይነግሩታል። ሌሎች በተዘዋዋሪ ደግሞ ቴዲ አፍሮ ሙዚቃ ህይወቱ ነው፣ ሙዚቃ መተዳደሪያው ነው። ስለዚህ ቴዲ አፍሮ ኮንሰርትና ሙዚቃዎችን ካልሰራ መኖር አይቀጥልም፣ ህይወቱን ማስቀጠል አይችልም። ለሱ ፕሮፌሽኑ ነው። ማንም ሰው ሀዘን ደርሶብኛል ብሎ ለተወሰነ ቀን ለ2 ለ3 ቀን ስራ ይቀራል እንጂ ወደ ስራው መሄዱ አይቀርም። ስለዚህ ቴዲ አፍሮ ይህ ስራው ነው። አገሪቷ በምንም አይነት ሁኔታ ውስጥ ብትሆን ቴዲ አፍሮ ሙዚቃዎቹን ማቅረብ አለበት። አስቡት፣ ቴዲ አፍሮ በአንድ ስቴጅ እስከ 4 ሚሊዮን ብር የሚከፈለው ሙዚቀኛ ነው። ይህ ሰው ሙዚቃውን የሚሰራው ለእንጀራው ነው። ስለዚህ ይህ ሰው ማድረግ ያለበትን ማድረግ አለበት። ሌሎች ሙዚቀኞች ይህንን ሲያደርጉ ለምን አትቃወሟቸውም የሚሉ አሉ። ነገር ግን ይህ እንደተባለው ቴዲ አፍሮ ከሙዚቀኛም በላይ ሙዚቀኛ ነው። በስራዎቹ ሙዚቃ ፍቅርን ብቻ ሳይሆን በደልን፣ ጭቆናን፣ ታሪክን ያነሳ ሰው ነው። ስለዚህ ከቴዲ አፍሮ ብዙ ስለምንጠብቅ አሁን አገሪቷ እንዲህ ባለችበት ሁኔታ የሚያቀርባቸው ኮንሰርቶች ከሱ አይጠበቅም የሚሉ አሉ። ይህ በአንድ ጎን ያለ አመለካከት ነው። በሌላ ጎን ቴዲ አፍሮ ህይወቱ ነው፣ ሙዚቃ እንጀራው ነው፣ ሊያቀርብ ይገባል የሚሉም ሰዎች አሉ። ያም ሆነ ይህ ቴዲ አፍሮ ለትችቶቹ ይህ ነው ያ ነው ሳይል ኮንሰርቱን እያቀረበ ነው። ሙስሊም በዓል ነበረ። ኤደን ትባላለች ፕሮግራም መሪ፣ አብዛኞቻችሁ ታውቃታላችሁ። ባለፈው ባይተዋር ነኝ ያልክ አሁን ደግሞ ጉድ ሰራሽኝ። እንዴት ነው ጉድ ይሰራዋል ብዙ ጊዜ አለችኝ። ብዙ ሰው የሚጠብቀው መልስ በሌሎችም ህይወት የሚደርስ ነገር ነው ዘፋኝ የሚዘፍነው፣ በእኔ ላይ ደርስ ይችላል። ይሄ ትክክለኛ መልስ ነው፣ ሁላችንም እንስማማበታለን። ግን በጊዜው ያ ነገር ሲሪየስ የሆነ ቃለ ምልልስ አልነበረም። በዓሉን በማስመልከት ለየት ያለ ጨዋታ ለመፍጠር ነበር የሷም ሀሳብ። ስለዚህ ቀልድ ደግሞ ሲባል የማይጠብቀውን ነገር ማለት ነው አይደለ? አብዛኞቻችን እናውቃለን። ኤና ዜድን ቦታ ስናቀያየራቸው ቀልድ ይሆናሉ። ስለዚህ ጉድ ሰራችኝ ለምን አልክ ስል እንደዚህ ነው ብዬ ከማስረዳት ጨዋታ ለመፍጠር እኔ ነኝ ጉድ መሰራቸው ሲባል ሁሉም ድንግጥ ይላል። በተለይ እናንተ ብትኖሩ በጣም ትደነግጡ ነበር። እና ብዙ ያልተረዱኝም ሰዎች ካሉ እንግዲህ እንዲረዱኝ ነው እንትምለው። ይቅርታ የሚባለው ደግሞ መቼም ከውስጡ ሰው ላለው ነገር ነው። እንደ ይቅርታም ሳይሆን ይሄ ነው መልእክቱ። አንድ መልክ ነው ያለው። ጉድ የሚሰራበት ጊዜም አይደለም። አሁን ጥሩ ጊዜ እንዳልሆነ ሁላችንም እናውቃለን። እና ሴት እህቶቼን ደግሞ በጣም ነው የምወዳቸው። ሔዋን እንደዋዛ የሚል ዘፈን አልሰማችሁም? አለግራ ጎንዴ መኖር አልችልም። እና በጣም ክብር አለኝ። አገር በእናት ነው የሚጠራው፣ አገር በሴት ይሰየማል። ስለዚህ ያን ላልተረዱኝ ሰዎች በዚህ አጋጣሚ እንደውም ለመንገር ፈልጋለሁ። አመሰግናለሁ። እርግጠኛ ነኝ አንድ አጋጣሚ አለኝ። እንደውም በዚህ አጋጣሚ ያን ባልኩኝ ማግስት እንደ አጋጣሚ ካቴድራል ትምህርት ቤት አካባቢ ተለቀዋል መሰለኝ። ከፋፍሬሽ የሆነ ዕቃ ገዝቼ አንድ አሮጌ ቦልስ ነበረችኝ። እሷ ውስጥ ሆኜ ዞር ስል አዩኝ ሴቶቹ። ደግሞ እዚህ ውስጥ ሆነ ነው ጉድ የምትሰራው አሉኝ።